በእያንዳንዱ ዘለላ ውስጥ የብዙ ሚሊዮን አርሶ አደሮች የጥረት ውጤት አለ። በየቀኑ ከ2 ቢሊዮን በላይ ሰዎች ማዕድ ላይም ይገኛል። የዓለምን የፖለቲካ አቅጣጫ የመወሰን ስውር ጉልበትም አለው። ስንዴ እንዘራለን ብለን ሐሳብ ስናመጣ በጣም ክርክር ነበር። ለአንዳንዶች የዕለት ጉርስ፣ ለሌሎች ደግሞ የኢኮኖሚ የበላይነት መሳሪያም ነው። አዲሱ የግብርና ስትራቴጂ ትልቁ ስኬቱ ምርትና ምርታማነትን ማሳደጉ ብቻ ሳይሆን ለዘመናት በአርሶ አደር ውስጥ የነበረውን አመለካከት መቀየሩ ነው። ትላንት በተስፋ የተዘራው ዛሬ በድል እየታጨደ ነው። እኛ እኮ በአሁኑ ሰዓት ለፍጆታ አይደለም እያመረትን ያለን፣ ለካፒታል ነው። በፊት ከሄክታር 15-20 አካባቢ የሚያገኘውን በእጥፍ በመጨመር እስከ 45-50 አቨሬጅ ወይም በአማካይ ማግኘት ችሏል። ከጥንት ስልጣኔ ጀምሮ እስከ ዘመናዊ የንግድ ዓለም የሰው ልጅ የመኖር ዋስትና ሆኖ የዘለቀው ወርቃማ ሰብል ስንዴ። But now the war in Ukraine is driving the price of wheat and corn products even higher. The world's key wheat producers, Russia and Ukraine, are at war. የቢሊዮኖች ቀለብ፣ የአገራት የኢኮኖሚ ዋስትና፣ የዓለም ፖለቲካ ቀማሪው ስንዴ የምግብ ዋስትና ብቻ ሳይሆን የነጻነትን ጥፍጥና የሚያረጋግጥ ወርቃማ ኃይል ነው። Have already jumped a staggering 37% so far in 2022. ይህ ሰብል በብዙ ሚሊዮኖች ድጋም የሚያብብ የዓለምን መረጋጋት የሚወስን የዘመናችን ትልቁ የኢኮኖሚ ምሰሶ ነው። ስንዴ የምግብ ሰብል ብቻ ወይም የምግብ ኮሞዲቲ ብቻ አይደለም። ስንዴ የፖለቲካል ኮሞዲቲም ነው። ስንዴ ከጦርነትም ጋር ይያያዛል እና የአንድ አገር ሉዓላዊነት ሊያስደፍር የሚችል ሊያስከብር የሚችል ትልቅ ስትራቴጂክ ኮሞዲቲ ነው። ለዘመናት ሰፊ መሬት እያለን ፍላጎታችንን መሸፈን አለመቻላችን ትልቅ የኢኮኖሚና የፖለቲካ ሸክም ሆኖብን ቆይቷል። በመኸርና በበልግ የሚለማው ስንዴ መጠንም ምርቱ ከ48 ሚሊዮን ኩንታል የዘለለ አልነበረም ማለት ነው። ይሄ በአጠቃላይ የሀገራችንን የስንዴ ፍላጎት ማሟላት የማይችል ስለነበረ ኢትዮጵያ በየዓመቱ ወደ እስከ 700 ሺህ እስከ 1 ቢሊዮን የአሜሪካ ዶላር ያወጣች በአማካይ በየዓመቱ 17 ሚሊዮን ኩንታል የሚሆን ስንዴ ከውጭ ሀገራት እያስገባች ራሷን ትመግብ ነበር ማለት ነው። የዳቦ ጥገኝነት የነጻነት እጦት መንስኤ የሆነበት ጊዜም ነበር። አፍሪካን መመገብ የሚችል መሬት ላይ ሆነን ለእርዳታ እጅ መዘርጋት የታሪካችንና የክብራችን ጠባሳውንም ቆይቷል። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርግ አንዱ ነገር እርዳታ የሚባለው የሚነገረን ብዙ ቢሊዮን ነው፣ እኛ እናየው። በዛ ውስጥ ግን ሰው የፈለገውን ነገር በእኛ ውስጥ እንዲሰራ ያደርጋልና መቆም ያለበት አደገኛ ስብራት ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው። ለዘመናት በኢትዮጵያ ግብርና ውስጥ የነበረው ትግል የመኖርና ያለመኖር ጉዳይ ነበር። አርሶ አደሩም ያመርት የነበረው ለራሱና ለቤተሰቡ ቀለብ ለማግኘት እንጂ ለገበያ የሚበቃ ትርፍ ምርት ለማምረት አልነበረም። ዝናብ ሲጠፋ ረሃብ፣ ዝናብ ሲኖር ደግሞ ደካማ ምርት ሲያመርት የኖረው የኢትዮጵያ አርሶ አደር ስንዴን በእርዳታና በግዢ ለማግኘት ብዙ ፈተናዎችን አሳልፏል። ከለውጡ በፊት የነበረው የግብርና ስርዓታችን የሚታወቀው በአብዛኛው ዝናብ ላይ ጥገኛ የሆነ በኋላ ቀር ያስተራረስ ዘዴ ላይ የተመሰረተ በበሬዎች ጫንቃ እንዲሁም ደግሞ በሰው ጉልበት ላይ የተመሰረተ ያስተራረስ ዘዴ ነው የነበረው። ኢትዮጵያ ስንዴን ለማምረት የሚያስችል የተፈጥሮ ጸጋ ቢኖራትም
ለዘመናት ግን አርሶ አደሩ የድህነት፣ የቴክኖሎጂ እጥረትና የአየር ንብረት መዛባት ሰለባ ሆኖ ቆይቷል። የድሮ እርሻ በጣም አድካሚ ነው። አንደኛ በበሬ ጫንቃ ነው የምናርሰው። 3 4 ተመላልሰን በእጃችን ነው የምናጭደው። እንደገና በበሬ ጉልበት ነው የምንወቃው። በውድማ የምናየው መከራ በጣም ከባድ ነው። ግብርናችን ኋላ ቀር ነበረ። በፊት የሚታረሰው በበሬ ነበረ። የምርጥ ዘር አጠቃቀም በጣም ኋላ ቀር ነበረ። ገበሬው ያለውን ከቤቱ ያለውን ነበረ የሚጠቀመው። የግብርና ግብዓት አንደኛ አቅርቦቱም አልነበረም። አቅርቦቱ ሲኖር ደግሞ መጠቀም ላይም ከፍተኛ ችግር ነበረ። በምዕራብ ሐረርጌ ሰንሰለታማ ተራራዎች ግርጌ ለዘመናት ወንዞች ያለ አንዳች ጥቅም ሲፈሱ ቆይተዋል። አርሶ አደሩም እነዚህን ወንዞች ተጠቅሞ ስንዴ ማምረት እንደሚቻል ባለመረዳቱ ለም መሬቱና ውሃው ሳይገናኙ ዘመናትን አሳልፈዋል። በዞናችን ስንዴ በእርዳታ ብቻ ነው የሚታወቀው እንጂ በስንዴ ምን አይነት ቅጠል እንዳለው ምን አይነት እንደሆነ እንዴት እንደሚለማ አርሶ አደራችን በትክክል አያውቁም። ለምሳሌ ቆላ አካባቢ ጭራሽ አይታወቅም ስንዴ የሚባል። በምዕራብ ሐረርጌ ዶባ፣ ቡርቀዴምቱና ኦዳ ቡልቱም ወረዳዎች ሕይወት ለዘመናት በሴፍትኔት እርዳታ ላይ የተመሰረተ ነበር። በአካባቢው ወንዞች ቢኖሩም በመስኖ ተጠቅሞ የማልማት ልምድ ግን አልነበረም። የኛ አርሶ አደር ስንዴ በእርዳታ በምናምን የሚሰጥ ፍሬ ብቻ ነው እንጂ የሚያውቀው በሰቢል አይቶ አያውቅም። የኛ ህዝብ ልምድ አልነበረውም። ስንዴ እዚህ ይበቅላል ብሎ የሚያስብ አልነበረም። ውሃ እዚህ አይደርስም ነበር። እኛም በሴፍትኔት ታቅፈን የመንግስት እጅን ነበር የምንጠብቀው። የኛ ወረዳ ሴፍትኔት ስር የነበረ ወረዳ ነው። ከዛ ደግሞ ካለን አባወራ ወደ 89% የሚሆን በሴፍትኔት የታቀፈ ወረዳ ነበር። በኢትዮጵያ በአራቱም የአገሪቱ ማዕዘናት የሚገኙ አርሶ አደሮች በቴክኖሎጂ እጥረትና በትኩረት ማጣት ምክንያት ለዘመናት አድካሚና ተስፋ አስቆራጭ ህይወትን እንዲገፉ ተገደው ነበር። የተለያዩ ሀገራት ግን የግብርና ዘዴያቸውን የአስተራረስ ዘዴያቸውን ከጊዜ ወደ ጊዜ በሚመጡ የኢንዱስትሪ አብዮቶች እያዘመኑ እያሻሻሉ ምርትና ምርታማነታቸውን እያሳደጉ አጠቃላይ ለኢኮኖሚ እድገታቸው የግብርናው ዘርፍ የሚያደርገውን አበርክተው እያሳደጉ እዚህ ደርሷል። የኛን ሀገር ተጨባጭ ሁኔታ ስንወስድ ግን ኢትዮጵያ ግብርናን የጀመረች ሀገር ሆና ስታበቃ ግብርናው አጠቃላይ እድገቱ በጣም የንፉቅቅ ስለሆነ በሚፈልገው ደረጃ ባለመራመዱ ሀገራችን ራሷን እንኳን መመገብ የማትችልበት ደረጃ ላይ ሆና ቆይታለች። ይህንን የታሪክ ጠባሳ ለመቀየር የለውጡ መንግስት ወደ ስልጣን ሲመጣ በስንዴ ራስን መቻል የሚለውን ስትራቴጂ እንደ ብሔራዊ ቅድሚያ ሰጥቶ ግብርናውን የሚቀየር ስር ነቀል እርምጃ ወሰደ። መነሻው ችግር ነው። ይህን ያክል የውጭ ምንዛሪ የሚያስወጣን አንድ ኮሞዲቲ ሌሎችን ኮሞዲቲዎችን በዚህ መልክ ስደምራቸው በርካታ የውጭ ምንዛሪ እያወጣን ነበረ፣ ቢሊየንስ ማለት ነው። ይሄንን ደግሞ አይቆምም። እዛ ቦታ ላይ በየጊዜው እያደገ የመጣ ወጪና የምናገኘው ገቢ ደግሞ የግብርና ምርት ሸጠን የምናገኘው ገቢ ይሄ ኢምባላንስ ለምን ወደሚል ጥያቄ ያስኬደን እሱ ነው። ከለውጡ በኋላ በተወሰዱ እርምጃዎች ግን መሰረታዊ የሆኑ ለውጦችን ማየት ተችሏል። አንዱና መሰረታዊው ነገር ኢትዮጵያ ከግብርና አኳያ ምን ጸጋ አላት የሚለውን ማየት የሚችል እሳቤ ነው፣ የመደመር እሳቤ። ለውጡ አዲስ ብርሃን ይዞ መጣ። የዘመናት የስንዴ ልመናና የጥገኝነት ታሪካችን አከተመ። ይህ ትውልድ በላቡና በትብብር የራሱን የምግብ ዋስትና አድዋ በየማሳው ላይ ደገመ።
በገዛ ምርታችን ራስን መቻል ከዓለም አቀፍ የፖለቲካ ተጽዕኖና ከኢኮኖሚ ጥገኝነት የምንላቀቅበት አዲሱ የነጻነት መንገዳችን ነው። አዲሱ የግብርና ስትራቴጂ ትልቁ ስኬቱ ምርትና ምርታማነትን ማሳደጉ ብቻ ሳይሆን በአርሶ አደሩ ውስጥ ለዘመናት የነበረውን አመለካከት መቀየሩ ነው። ይህም አርሶ አደሩ ለራሱና ለቤተሰቡ ብቻ ቀለብ ሲያመርት የነበረውን ምርት ከማምረት አልፎ ለገበያ የሚበቃ ሰፊ ምርት እንዲያመርት እድል ፈጥሮለታል። ይህም የኢትዮጵያ ግብርና በእውቀትና በስትራቴጂ ሲመራ ምን ያህል ስኬታማ እንደሚሆን በተግባር ያሳየ ነው። ለዘመናት በኢትዮጵያ ምድር ስንዴ መከራ እንጂ የብልጽግና ምልክት አልነበረም። አርሶ አደሩን በተበጣጠሰ መሬት በባህላዊ እርሻ ደግሞ ለዕለት ጉርስ የሚሆን ምርት ማግኘት ተራራ መናድ ያህል ይከብደው ነበር። ኢትዮጵያም ለዓመታት የስንዴ ተረጂ ሆና ቆይታለች። ዛሬ ግን ያ ታሪክ ተቀይሯል። ያ ውጤት በምርታማነት ላይ፣ ያ ውጤት በአስተሳሰብ ኢብን አሁን ያሉን ኢኮኖሚስቶች ግብርና ትራንስፎርም ማድረግ የሚቻለው ማሻገር የሚቻለው በኮሜርሻል እርሻ ወይም በትላልቅ ኩባንያዎች ብቻ ነው የሚለውን ሁሉ ነው ያሻረው ይሄ አፕሮች። ከጥገኝነት ወደ ራስ መቻል፣ ከተረጅነት ወደ አምራችነት የተደረገው ሽግግር የአርሶ አደሩን ሕይወት በአዲስ መልክ ቀርጾታል። ይህ በባሌ ተራሮች ስር የሚታየው ለምለም ስንዴ የብልጽግና ምስክር ነው። ምርታማነትን በጥፍ ያሳደገው የቴክኖሎጂና የትጋት ውህደት የአርሶ አደሩን ሕይወት ከመሰረቱ ቀይሮታል። ባሌ ዞን ኦሮሚያ ክልል ካሉት ዞኖች ውስጥ ሰፊ ለምና በርካታ በግብርናው ዘርፍ ለም መሬት ያለው ዞን ነው። በዚህም ምናልባት በርካታ መልማት የሚገባቸው መሬቶች ሳይለሙ ቀርተዋል። እንዲሁም ደግሞ ምናልባት አርሶ አደሮቻችን በስፋት ሲያመርቱ የነበረው በተለመደው አኳኋን ነው። በተበታተነ መልኩ ነበር የሚታረሰው፣ ክላስተር አይታወቅም። ይሄ እንግዲህ ከለውጡ በፊት ያለው ሂደት ምርትና ምርታማነትን በሚገባው ደረጃ አርሶ አደሩ መጠቀም ከሚገባው ደረጃ ሳይጠቀም የሚቀርበት ሁኔታ ነው ያለው። ባሌ ትላንትም ጎተራ ነበረች። ዛሬ ግን የኢትዮጵያ የስንዴ ዋስትና ሉዓላዊነት መረጋገጫ ስፍራ ሆናለች። ከለውጡ በኋላ በርካታ ስራዎች እንደ መንግስትም የተሰሩ ሲሆን ምናልባትም በከፍተኛ ደረጃ የኩታ ገጠም እርሻ በማስተዋወቅ አርሶ አደሩ በተበታተነ መልኩ የሚያርሰውን መሬት በኩታ ገጠም በማረስ ምርትና ምርታማነትን በመጨመር ሂደት ከፍተኛ አስተዋጽኦ ማበርከት ችሏል። በፊት ከሄክታር 15-20 አካባቢ የሚያገኘውን በእጥፍ በመጨመር እስከ 45-50 አቨሬጅ ወይም በአማካይ ማግኘት ችሏል። አሁን ባለው ሲቹዌሽን ደግሞ በከፍተኛ ደረጃ ባሌ የሚታወቅበት የስንዴ ምርት ነው። ስንዴን በከፍተኛ ደረጃ ያመርታል። እንዲሁም ደግሞ ግብአት በመጠቀም ረገድም ከፍተኛ መሻሻሎች ታይተዋል። ይህ ሁሉ እንግዲህ ከለውጡ በፊትና ከለውጡ በኋላ ያለው ለውጥ በከፍተኛ ደረጃ የተለወጠበት ሁኔታ ነው ያለው። እነዚህ በባሌ የሚገኙ ሰፋፊ የስንዴ ማሳዎች የእውቀት የአንድነትና የስትራቴጂ እንዲሁም የቴክኖሎጂ ውጤቶች ናቸው። እንደሚታየው አርሶ አደሩ ዛሬ በክላስተር ቴክኖሎጂን በመጠቀም በማምረቱ ከፍተኛ ውጤት እየተገኘ ነው። አሁን ይህ መሬት ላይ እኔ የቆምኩበት መሬት ላይ ከተወሰኑ ዓመታት በፊት 12-15 ፐር ኩንታል ነበረ ሲመረት የነበረው። አሁን ግን ከለውጡ ወዲህ ኦልሞስት 80 አካባቢ የሚመረትበት ነው አሁን ዛሬ የቆምኩበት መሬት ማለት ነው። ስለዚህ አንደኛ የአስተሳሰብ ለውጥ ነው የመጣው። ሁለተኛ መንግስት ከዚህ በፊት በአፍ ብቻ ግብርና መር የሚለውን ትቶ በተግባር የግብርና ግብዓቶችን ገበሬው ጋር በትክክል እንዲደርስ ባለሙያዎች ቀን ከሌት ገበሬውን እንዲደግፉ ስለተደረገ ከፍተኛ ለውጥ ከፍተኛ ምርታ ነው የተገኘው። እንደምን ዋልክ ልጄ? ሰላም ነው? ደህና ነህ ወይ? እንዴት ነው? አለን እግዚአብሔር የተመሰገነ። እርሻ ውስጥ ነው ያገኘሁት። አዎ ይህ እርሻ በጣም የሚገርም ነው። ዘለላውም ደስ ይላል። ጥሩ ይዟል ዘንድሮ። የእርሶ እርሻ ነው? አዎ የኔ እርሻ ነው። እንዴት ነው እንግዲህ ውጤት መምጣት የቻለው? በዚህ ልክ
የሚያምር ሰብል የሆነው በምን አይነት አሰራር መንገድ? አሁን እንደ መሰለ ይሄ የምታየው ልጅ እስከ ታች ድረስ በክላስተር ነው የምናርሰው፣ አንድ በአንድ አይደለም። ይሄንን በመስመር ነው የምንዘራው። ምርጥ ዘር ነው የተጠቀምነው። ይሄንን ምርጥ ዘር የሰጠን መደወላቡ ዩኒቨርሲቲ ነው የሰጠን። ይሄንን ክላስተር እያንዳንዱ እንደ ሽንኩርት ነው የሚኮተኮተው ስንዴ። ለምን መሰለ? ጥሩ ምርት ለማግኘት። ለጀግናው አርሶ አደር ጫላ ደግሞ ግዳጅን መፈጸም በጦር ሜዳ ብቻ አያበቃም። የቀድሞ ሰራዊት አባል ከጦር ግንባር መልስ ወደ እርሻ ግንባር በመዞር አዲስ ታሪክ እየጻፉ ይገኛሉ። እኔ አንድ የልማት ሰራተኛ የነገረኝን ቀበላደም ቀብ ነው ማረገው። ስለዚህ ከዛ የተነሳ በመስመር መዝራት ጀመርኩ። ማዳበሪያ መጠቀም ጀመርኩ። ምርጥ ዘርን መጠቀም ጀመርኩ። ህይወቴ ከቀን በቀን ከወር ወር ከአመት አመት እየተሻሻለ መጣ። ከዛ አሁን ከሄክታር ድሮ 25 እስከ 40 ማግኘት ጀመርኩ። አሁንም ከ40 እስከ 50 ማግኘት ጀመርኩ። በአሁኑ ሰዓት ማየት ማመን ነውና ከ65 እስከ 70 75 እና ከዛ በላይ እያገኘው ነው። እሳቸው የሚኖሩበት የአጋርፋ ወረዳ በአዲሱ የግብርና ስትራቴጂ በመታገዝ ምርታማነቱን እያሳደገ ነው። አርሶ አደር ጫላም ዛሬ መሬታቸውን ወደ ወርቅ ቀይረውታል። በአንድ ሄክታር ከ80 ኩንታል በላይ ስንዴ በማምረት በሰላሙ ዘመን በልማት ጀግንነታቸውን ዳግም እያስመሰከሩ ነው። እኛ እኮ በአሁኑ ሰዓት ለፍጆታ አይደለም እያመረትን ነው ያለነው፣ ለካፒታል ነው እያመረትን ነው ያለነው። ለካፒታል ነው። ለምን መሰለ? አሁን በዛ ደረጃ በባሌ ላይ ስለ ራብ አይወራም። ለምን ብትል እኛ አሁን ሌላ ከበሬ ጫንቃ ወጥተን በመካናይዜሽን ማረስ፣ በትራክተር አልፎ ተርፎ በአይሮፕላን ነው የምንረጨው። ጊዜ ተኩዮ ፈጫወታል ነው ጊዜ ተቋራ ጊዜ ተቋማሪ ሰኝልን ወልከሰንተ በባሌ ዞን ሲናና ወረዳ የሚገኙ ሰፋፊ ስንዴ ማሳዎች ዛሬ በአዲስ መልክ ተውበዋል። አርሶ አደር አዩብ አብዱላሂና ጎረቤቶቻቸው ለዘመናት ይከተሉት የነበረውን አድካሚና ባህላዊ የእርሻ መንገድ ወደ ጎን ትተው በሜካናይዜሽን የታገዘ የኩታ ገጠም እርሻ ስርዓትን ከጀመሩ ሰነባብተዋል። እርገ ክላስተር አንቆቱ ጀመረ። በክላስተር ማረስ ከጀመርን ወዲህ ጠንካራ አርሶ አደሮች ለሌሎች እያገዙ በተመሳሳይ ጊዜ እናርሳለን። በተመሳሳይ ጊዜ የአረም መድኃኒት እንረጫለን። በተመሳሳይ ጊዜ እናጭዳለን። ይህ ምርትና ምርታማነታችን እንዲያድግ ከፍተኛ አስተዋጽኦ እያበረከተ ነው። ሃለጋይዳን መኪናን ቆኔ ኮምባይነራዳን ወይቲየሙ በጥሩ ሁኔታ በትራክተር አርሰን በጥሩ ሁኔታ በኮምባይነር ምርታችንን መሰብሰብ መጀመራችን ራሳችንና ሀገራችንን እያገዝን ነው። በቴክኖሎጂ የታገዘው የባሌ ግብርና የኢትዮጵያ አዲስ ተስፋ ሆኖ ብቅ ብሏል። ከፍተኛ ለውጥ ነው ያመጣ ነው። ይህም ስለተሰራበት በሜካናይዜሽን ስላረስን እንዲሁም ደግሞ ምርትና ምርታማነትን የሚጨምሩ ግብአቶችን በመጠቀም ማዳበሪያን፣ ምርጥ ዘርን እንዲሁም የሰብል ጥበቃን በተመለከተ በከፍተኛ ደረጃ ስለተሰራ ምርትና ምርታማነት ተጨምሯል። ይህ እንግዲህ የባለሙያ ክትትል በከፍተኛ ደረጃ ስለተከናወነ እንዲሁም ደግሞ አርሶ አደሩ ያለውን ኃይል በሙሉ አሟጦ ስለሰራ ለውጦች መጥተዋል ማለት ይቻላል ማለት ነው። የባሌ አርሶ አደሮች እንደ ሌሎቹ የኢትዮጵያ አርሶ አደሮች ሁሉ ትላንትን በታሪክ ማህደር ውስጥ ጥለው ወደ ዘመናዊነት ተሻግረዋል። በጋራ በትራክተር ማረስና በኮምባይነር መሰብሰብ የዕለት ተዕለት ተግባራቸውም ሆኗል። የኢትዮጵያ ግብርና መዋቅራዊ ለውጥ እያካሄደ ነው። ትኩረቱ ከከፍተኛውና በዝናብ ጥገኛ ከሆነው አካባቢ ወደ ዝቅተኛውና ሞቃታማው ቆላማ ስፍራ ተሸጋግሯል። ስልቱ በሶስት ዋና ዋና ምሰሶች ላይ ቆሟል።
ሙቀትን የሚቋቋሙ የስንዴ ዝርያዎችን ማስተዋወቅ፣ ሰፊ የመስኖ መረቦችን መዘርጋትና ሙሉ በሙሉ በቴክኖሎጂ የታገዘ የግብርና ስርዓትን መዘርጋት። ቆላ ላይ ኢትዮጵያ ከፍተኛ አቅም አላት። የከርሰ ምድር ውሃው፣ የሰርፌስ ውሃው፣ በዝናብ የሚገኘው ውሃ ከፍተኛ መሆኑ፣ ያልታረሰ መሬት መሆኑ፣ ማዳበሪያ ያልነካው አፈር መሆኑ ተደማምሮ ምርታማነት የሚያሳድግ ስለሆነ ቆላ ላይ አሁን ከሰራነው በላይ አበክረን መስራት ይኖርብናል። ቆላ ላይ ስንሰራ ግን መሬቱ ላይ ብቻ አይደለም፣ ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋርነህ መሬት ግን የኛ ነው ማለት አንችልም። እሱም ባለቤት ነው፣ መሬቱም የኛ ነው። በጋራ ስንለማ የምናስበውን ውጤት ልናመጣ እንችላልና ኢንክሉሲቭ ነን። ተደማሪ ኃይል እናበዛለን፣ መደመርን እናስባለን። ስን መሬትም ውሃም ሰውም ጭንቅላትም ሀብትም ነው የሚደመረው። በዚህ አግባብ ነው ቆላ ላይ ትኩረት ሰጥተን እየሰራን ያለው። ውጤቱም በዛ ልክ እየመጣ ነው ያለው። በአገር አቀፍ ደረጃ የተጀመረው የበጋ ስንዴ ልማት ኢኒሼቲቭ የስንዴ ምርትና ምርታማነትን በከፍተኛ ደረጃ እንዲጨምር አድርጓል። በተለይም በቆላማ አካባቢዎች ያለውን የውሃ ሀብት በመጠቀም በርካታ አርሶ አደሮችና አርብቶ አደሮች ተጠቃሚ መሆን ችለዋል። የስኬት በምዕራብ ሐረርጌ ዞንም በተጨባጭ በማሳ ላይ ታይቷል። ስንዴ እንዘራለን ብለን ሀሳብ ስናመጣ በጣም ክርክር ነበረ። ከባለሙያው ጀምሮ ይሄ እንዴት ይሆናል፣ ይሄ ምርምር ነው ወይ ብሎ የሚል ጥያቄ ብዙ ጥያቄ ሲነሳ ነበረ። እኛም የተለያዩ ስልጠና እየሰጠን እየደገፈን፣ ማዳበሪያም በነፃ እየሰጠን፣ ዘርም እየሰጠን እየደገፈን ወደ ምርት እንዲገቡ ነው ያደረግነው። ከዛም በኋላ ምርት ካዩ በኋላ እነሱም በፍላጎት ነው መስራት የያዙት ማለት ነው። ከዛም በኋላ የገቡበት ለውጥ ካዩ በኋላ ምርት እህል ወደ ቤታቸው ማስገባት ከጀመሩ በኋላ የምግብ ዋስትናቸውን ማረጋገጥ ከቻሉ በኋላ እነሱም በሞራል ነው ወደዚህ የገቡት። አሁን መሬት ራሱ ጦም የሚያደር መሬት የለም። ቀመዲ እንዴ ይሉራል ሰንዱራ ቀመዲ ተናዋን በፊት እዚህ ድርቅ ነበር። ስንዴ እዚህ ይሆናል ብለን አስበን አናቅም ነበር። ስንዴ እንድንዘራ ስልጠናና ልምድ አግኝተን ጠንክረን መስራት ከጀመርን በኋላ ግን ብዙ ጥቅም እያገኘን ነው። ቀመዲን አሮምሶ ሞቱማ አና ወጂ ገቡቴ አስደሉ ይሲቱ ወርገል የለውጡ መንግስትን መምጣት ተከትሎ ነው ስንዴ ማምረት የጀመርነው። ስንዴም እዚህ እንደሚበቅል ተረዳን። ይህ ለኛ ትልቅ ልምድ ነው። ብዙ ጥቅምም አግኝተንበታል። ብሻንከና ዋኑ ፈገዱ ዘነ ሁክማላ ከመት ዲማ ተረ ኤከሲሞ ኤከሞቱማን ይሄ ወንዝ እንደሚጠቅም ብዙም አልተረዳንም ነበር። ለዘመናት እንደው ሲፈስ ነው የኖረው። መንግስት ስንዴ እንድናመርት አቅጣጫ ካወረደ በኋላ ጥሩ ተሞክሮ አግኝተን ተጠቃሚ ሆነናል። በምዕራብ ሐረርጌ የተጀመረው የበጋ መስኖ ስንዴ ልማት የብዙዎችን ሕይወት ቀይሯል። በተለይም በዶባ በቡርቀዲምቱና በኦዳ ቡልቱም ወረዳዎች አርሶ አደሩ ወንዞችን ጠልፎ በመስኖ ስንዴ ማምረት በመጀመሩ ከረጅም ዘመናት የሴፍትኔት እርዳታ ራሱን እያላቀቀ ይገኛል። ወኔ ስለጅ ጂራምኔ ዱራን ጋፋ ቢሽንጋ ቆኑ ሐምሌ ናሴ ከነከነ ኤጉቹ ከስንዴ ያገኘነው ጥቅም በርካታ ነው። በፊት ማሽላ ስንዘራ ዓመት አያደርሰንም ነበር። አሁን በምግብ ራሳችን እንችለን ለሌሎች ሰዎችም ጭምር እየረዳን ነው። ከብቶች የሌላቸው ሰዎች ከብት መግዣ ገንዘብ ማግኘት ችለዋል። ስንዴ ለኛ የምስራች ይዞልን የመጣው የሮ የቀባ አንገት ነማኒን ቢሻኑ ስሪቲ ለፋንገው እንደንደ ማለት እንደማ ሱታን ማመሲታት ወገየኑ ይሮን መጀመሪያ ወደዚህ ስራ ከመግባታችን በፊት እንዲህ ይሆናል ብለን አናስብም ነበር። ባለሙያዎች አጠገባችን ሆነው እያሰለጠኑን ነው ማምረት የጀመርነው። በዚህም የሚታየውን ለውጥ ማግኘት ችለናል። እያነሱ የነበሩትን ይዘን ከሚመለከተው አካል ጋር እኛ መፍታት ያለብን እኛ፣ ኦሮሚያ መፍታት ያለበት ኦሮሚያ፣ ክልሉ፣ ዞን እንደዛው እያልን ዛሬ ላይ ደረስ። ባለፈው አመት ከሁለቱ አመት በጣም በተሻለና በጣም ለውጡ የመጣበት አመት ሆኖ ተገኘ ማለት ነው። በፐር ሄክታር 63 ኩንታል ተገኘ። አይታወቅም። ይሄ ተአምርም እንደ ተአምር ነው የታየው ማለት ነው። እንደ ሞዴልም ተወስዶ ነበረ። አሁን ከተረጂነት ወደ አምራችነት የሚለውን ግንዛቤ እንደ ሞቶ እንደ እንትን ይዞ እየተንቀሳቀሰ ስለሆነ
በሰፊው እርዳታ ብቻ መጠበቅ አያዋጣንም። እርዳታ ምንም ከእጅ ወደ አፍ ነው እንጂ ምንም ለውጥ አያመጣልንም ከሚል አንፃር አንድ ጊዜ ብቻ ማምረት ሳይሆን ሁለቴ ሶስቴ ማምረት አለብን የሚል አቋም ይዞ ነው እያመረተ ስለሆነ አሁን ያሉት ለውጦች በዞናችን በስንዴም በኩል ሌላ ኢኒሼቲቭን ከመተግበር አኳያም ብዙ ኢኒሼቲቮች በዞናችን ላይ እየተተገበሩ ነው። ያሉት ለውጦች ጥሩ ናቸው ማለት ይቻላል። ለአካባቢው አዲስ በሆነው በዚህ ሰብል ምርታማነታቸውን ያሳደጉ አርሶ አደሮች ዛሬ የራሳቸውን ዕድል በራሳቸው መወሰን ጀምረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የስንዴ ኢኒሼቲቭ በሁሉም ክልሎች ዘልቆ ገብቷል። ጠንካራ ክትትልና ድጋፍ የታከለበት ይህ ጉዞ መሪነት ከቢሮ ወጥቶ ወደ ማሳ ሲወርድ ያለውን ውጤት በተግባር አሳይቷል። በአመራራችን አቅጣጫ ሰጪነት በአጠቃላይ ደግሞ በአርሶና አርብቶ አደሮቻችን ጥረትና ላብ በየደረጃው ባሉ የግብርና ባለሙያዎች በእውቀት ባደረጉት ትጋት ክትትልና ድጋፍ የመጣ ውጤት ነው ማለት ነው። ይሄ የትክክለኛ ፖሊሲ፣ የትክክለኛ አመራር፣ ትክክለኛ አቅጣጫ ሰጪነት ያመጣው ጉዳይ ነው። ይህም በመሆኑ ኢትዮጵያ የምግብ ዋስትናዋን ለማረጋገጥ በምታደርገው ጥረት ውስጥ የስንዴ ልማት ለብቻው ከፍተኛ አስተዋጽኦ እያበረከተ ያለበት ሁኔታ ነው ያለው። ኢትዮጵያ ከተረጅነት ቀንበር ተላቃ ወደ አምራችነት የምታደርገው ጉዞ በስንዴ ምርታማነት ላይ አዲስ ታሪክ እየጻፈ ይገኛል። የዓለም አቀፍ ዕውቅናን ያተረፈው ስኬት በጠቅላይ ሚኒስትር ዶክተር አብይ አህመድ የቅርብ ክትትል፣ በአመራሩ ቁርጠኝነትና በአርሶ አደሩ ብርቱ ትጋት እውን ሆኗል። Wheat, and particularly off-season irrigation, has been a major focus. ስንዴን በመስኖ ለማልማት ትኩረት ሰጥተን እየሰራን ነው። ለዘመናት ስንዴን ከውጪ በማስገባት ስንጠቀም ኖረናል። ይህም በስንዴ ራሳችንን ከመቻል አልፎ ትርፍ ምርት እንድናመርት አስችሎናል። በአመራረት ሂደታችን ላይ ፈጠራና ቴክኖሎጂን በመጠቀም 300ዎች ምርታችንን ማሳደግ ችለናል። ዓለም በጦርነት ሰዓት በአየር ንብረት መዛባትና በኑሮ ውድነት በሚታመስበት በዚህ አስቸጋሪ ወቅት ኢትዮጵያ የራሷን የህልውና መንገድ ቀርጻለች። የዓለም የስንዴ ገበያ ሲናጋና ብዙዎች ለከፋ ረሃብ ሲጋለጡ የኢትዮጵያ የስንዴ አብዮት ኢትዮጵያን ከጥገኝነት ታድጓታል። በስንዴው ዘርፍ የተገኘው ለውጥ እየመጣ ያለው ተስፋ ሰጪ ውጤት የኢትዮጵያ ማንሰራራት አንዱ ጅማሮና መገለጫ ተደርጎ ሊወሰድ ይችላል ማለት ነው። ቁጥሮች እውነታን ይናገራሉ። ከለውጡ ማግስት 45 ሚሊዮን ኩንታል የማይበልጥ የነበረው የኢትዮጵያ የስንዴ ምርት ዛሬ በታሪክ ታይቶ በማይታወቅ መልኩ ከ280 ሚሊዮን ኩንታል በላይ ተሻግሯል። የአስደማሚ ውጤት ገና የጉዞአችን መጀመሪያ እንጂ መዳረሻችን አይደለም። የምርት አብዮቱ ዛሬም እንደቀጠለ ነው። አርሶ አደሮቻችን ነገን በላቀ ተስፋ እያለሙ ኢትዮጵያን የዓለም የምግብ ጎተራ ለማድረግ እየሰሩ ነው። አርሶ አደሮችን ወደ ቢዝነስ ኢንተርፕራይዝ መቀየር ያመርታሉ፣ ለምደውታል። ትርፍ ምርት አላቸው፣ ያቃሉ። ተጨማሪ ገቢ አላቸው፣ ያቃሉ። በዚህ ላይ እሴት እንዲጨምሩና ተጨማሪ ገቢ ያገኛሉ። ያንን በሚያደርጉበት ጊዜ ገጠር ላይ ያለው ሌበር ፎርስ እዛ ውስጥ ገብቶ ስራ ያገኛል ማለት ነው። ተጨማሪ እሴት ሲጨመር ተጨማሪ ሌበር ይፈልጋል። ይሄ ገጠር ላይ ያለውን ወጣት እዛ ውስጥ እንዲገባ ያደርጋል። የኢትዮጵያ የስንዴ አብዮት የኢትዮጵያውያን የጽናት ማሳያ ሆኗል። ይህ ድል ለዚህ ትውልድ የኢኮኖሚ ነፃነቱን ያወጀበት ዳግም አድዋው ነው።